የምትፈልጉትን ነገር ካወቃችሁ ያንን ነገር ማግኘት ትችላላችሁ። ከዛሬ 1 ዓመት በፊት አንድ መጽሐፍ ሪቪው አድርጌላችሁ ነበር። በአርኤችጄ የተጻፈ ኢት ወርክስ የተሰኘ መጽሐፍ ነበረ። በጣም አጭር ከሚባሉ መጽሐፎች ውስጥ አንዱ ነው። 17 ገጽ ቢሆን ነው። የመጽሐፉ ርዕስም ኢት ወርክስ ነው የሚለው ይሰራል እንደማለት ነው። እንደ ፈረንጆቹ አቆጣጠር በ1926 ዓ.ም የተጻፈ መጽሐፍ ነው። የመጽሐፉ ብቸኛ ዓላማም የሰው ልጅ በህይወቱ የሚፈልገውን ማንኛውንም ነገር ለማሳካት የሚያስፈልገውን በጣም ግልጽና አጭር የሆነ ነገር ይዞ የመጣ ነው። ታዲያ ይሄ መጽሐፍ በጣም ብዙ አንባቢዎችን ኢንስፓየር ያደረገ፣ በውስጡ ስለ ሜንታል ዲሲፕሊን የሚያወራ፣ ግባችንንም ስንቀርጽ እንዴት መቅረጽ እንዳለብን በደንብ ያስረዳል። በአጠቃላይም ፕሬየር ወይንም ደግሞ ማኒፌስቴሽን ብለን በምናስባቸው ነገሮች ላይም ግልጽና ተጨባጭ የሆኑ መንገዶችን ይሰጠናል። ታዲያ ይሄ መጽሐፍ ከሌሎች ሰልፍ ሄልፕ መጽሐፎች በምን ይለያል ብላችሁ ተጠይቁ ይሆናል። ኮምፕሌክስ ወይንም በጣም ውስብስብ የተባሉ ሀሳቦችን ጥርት አድርጎ በቀጥታ ባጭር መንገድ ማንኛውም ሰው በሚረዳው ደረጃ የሚያስረዳ መጽሐፍ ነው። ሌሎች በዚህ ርዕስ ላይ የተጻፉ መጽሐፎችን ብታዩ በቀላሉ 300 ገጽ ናቸው። ማወቅ ካለባችሁ ነገር በላይ ያሳውቋችሁና ምን ማድረግ እንዳለባችሁ ግራ እስኪገባችሁ ድረስ መጽሐፉን አንብባችሁ ስጨርሱ ምን ላድርግ ብላችሁ ድጋሚ ራሳችሁ እንድትጠይቁ ያደርጓቸዋል። ኢት ወርክስ የተሰኘው መጽሐፍ ግን የእናንተን ኮንሽስ ማይንድ ማለትም ደግሞ ንቁ አይምሯችሁን ከሰብኮንሽስ ማይንዳችሁ ጋር ወይም ከድብቁ ህሊናችሁ ጋር አንድ ላይ በማድረግ እንዴት ከስኬት ጋር እንዲጣጣሙ ማድረግ እንደምንችል ይገልጻል። ታዲያ መጽሐፉ ላይ 3 የሚባሉ መንገዶች አሉ። የመጀመሪያው ፍላጎቶቻችሁን እንዳለ በወረቀት ላይ ማስፈር፣ ሁለተኛው ደግሞ እነዚህ ፍላጎታችሁ ላይ በየቀኑ ማተኮር ወይንም ትኩረታችሁን እነዛ ነገሮች ላይ ማድረግ፣ ሶስተኛው ስራችሁ ደግሞ ከሰዎች ይህንን ዓላማችሁን መደበቅ ነው። ኪፕ ኢት ፕራይቬት ይላል መጽሐፉ። ለራሳችሁ ብቻ ቆዩት፣ ዓላማችሁን አትናገሩ። እነዚህን 3 ነገሮች ማድረግ ከጀመራችሁ በውስጣችሁ ያለውን ድብቁን ኃይል አክቲቬት ታደርጉታላችሁ ወይንም ደግሞ መስራት ይጀምርና እነዛ የፈለጋችሁት ነገር ሪያሊቲ ወይንም እውነታ ይሆንላችኋል። ይሄ መጽሐፍ በጊዜ ከተጻፉ መጽሐፎች ውስጥ አንዱ ሊባል ይችላል። ብዙም ላይታወቅም ይችላል። ነገር ግን 3 ነገሮች ላይ ያጠነጥናል ብያቸዋለሁ። የመጀመሪያው ክላሪቲ ወይንም ደግሞ ነገሮችን በግልጽ መረዳት ሲሆን፣ ሁለተኛው ደግሞ ፎከስ ወይንም ደግሞ ትኩረት ነው። ሶስተኛው ደግሞ ቢሊፍ ወይንም ደግሞ እምነት ብለን የምንጠራው ነገር ላይ ያጠነጥናል። አሁን የመጽሐፉ ጸሐፊ አርኤችጄ ነው ብያቸዋለሁ። በሙሉ ስሙ ሮይ ኸርበርት ቼሪት ይሰኛል። የተወለደው እንደ ፈረንጆቹ አቆጣጠር በ1874 ዓ.ም ሲሆን እስከ 1937 ዓ.ም ድረስ በህይወት ሊቆይ ይችላል። ስራውስ ምንድን ነበር ካላችሁ ቺካጎ ውስጥ የሴልስ ኤግዜኪቲቭ ማለትም ደግሞ የሽያጭ አስፈጻሚና በሙያው ደግሞ የአድቨርታይዚንግ ፕሮፌሽናል ነበር። በህይወት በነበረበት ጊዜ በጣም ከሚታወቅበት ባህሪዎች ውስጥ አንዱ ለሰክሰስ ወይንም ደግሞ ስኬት ብሎ ላሰበው ነገር በጣም ቀጥታና ውጤት ተኮር ለሆኑ መርሆቹ ነው። በ1926 ዓ.ም ኢት ወርክስ የተባለውን አሁን የምንመለከተውን መጽሐፍ አሳተመ። በዚህ መጽሐፍ ላይም ግባችንን እንዴት ማሳካት እንደምንችል የሚረዱንን 3 በጣም ጠቃሚ ያላቸውን ነጥቦች አንስቶልናል። እነዚህን ግቦቻችንን የምናሳካው በዓላማ የጻፍናቸው ነገሮች ላይ በድግግሞሽ ኃይል፣ በተጨማሪም ደግሞ ምንም በማይዋዥቅ ወይንም ከፍ ዝቅ በማይል እምነት ነው። መጽሐፉ በጣም ትልቅ እንዳለመሆኑ መጠን የ17 ገጽ መሆኑ፣ በተጨማሪም በውስጡ የያዛቸው መልእክቶች ቀጥታና ውጤት ተኮር በመሆናቸው የተነሳ በአንባቢው ዘንድ በጣም ተወዳጅነትን ያገኘ መጽሐፍ ነበር። ወደ 1.5 ሚሊዮን ኮፒዎች ተሽጠውለታል። በ20ኛዎቹ ክፍለ ዘመን ከተጻፉ አሁንም ድረስ ከሚወራላቸው መጽሐፎች መካከል አንዱ ሊሆን የቻለውን በዚህ ምክንያት ይመስለኛል። አሁን ታዲያ ይህንን መጽሐፍ ከማንበቤ በፊት በመጽሐፉ ላይ ማርጉ የሚለውን ነገር ከመተግበሬ በፊት ይህንን ምክር ከየት ሊያመጣው ቻለ? እንዴት ይሄ ሰው የሚለውን ነገር ላምን እችላለሁ ካላችሁ በቢዝነስና በሴልስ ውስጥ ረጅም ጊዜ ያሳለፈ ጸሐፊ ነው። አሜሪካ ውስጥ በጣም ትልቅ ከሚባሉ የማተሚያ ድርጅቶች መካከል አንዱ በሆነ ውስጥ በጣም ብዙ የቀሰማቸው ትምህርቶች አሉ። ከነዛም ውስጥ መካከል ቀጥታ ነገሮችን መመልከትና ተግባራዊ የሆኑ ነገሮችን መቅሰም የጀመረው ከዛው ነው። ለዚህም ነው መጽሐፉ ላይ እነዚህን 2 አፕሮቾች ወይንም ደግሞ ነገሮችን የምንመለከትበትን መንገድ በእነዚህ በ2 ነገሮች ላይ መሰረተው። በጣም ብዙ የሚብራራ ቲዮሪ ወይንም ደግሞ ጽንሰ ሐሳብ ደስ አይለኝም ይላል። ታዲያ ይህንን መጽሐፍ ካሳተመ ከ5 ዓመታቶች በኋላ አንድ ሌላ መጽሐፍ ያወጣል። The Meaning of the Market ይሰኛል። ይህ መጽሐፍ ለዚህ ኢት ወርክስ ለተባለ መጽሐፍ ማብራሪያ ነው። ማኒፌስቴሽን የሚባለው ነገር እንዴት እንደሚሰራ፣ በምን አይነት መንገድ ፍላጎታችንን ማሳካት እንደምንችል ሁሉንም ነገር የሚያስረዳ ነው። ከዛ በተጨማሪ ማይንድሴት ማስተሪ እና ስፒሪቹዋል ሰክሰስንም በደንብ አድርጎ ያወራል።
አሁን ታዲያ ወደ ጸሐፊው ትምህርቶች እንግባ። ድብቅ ትርጉም ያላቸውን ጽሑፎች አይጽፍም። ጸሐፊው ነገሩ እንዳለ በዳይሬክት አፕሮች የተመራ ነው። የምለውን ነገር እንዳለ ቀጥታ ተመልከቱት ይላል። እማስተምራቸውንም ነገሮች ማንም ሰው ሊከተላቸው ይችላል። መሰረታዊ የሚባሉ መንገዶችም በጣም ቀላል ናቸው። የምታተኩሩባቸው ነገሮች ኤክስፓንድ እያደረጉ ወይንም ደግሞ እየሰፉ ይመጣሉ። ስለዚህ የምታስቧቸውን ሀሳቦች እንዳለ በመምረጥና እነዛንም ሀሳቦች ወደምትፈልጓቸው ወደ መረጣችሁት ፍላጎት በማምራት የድብቁን ህሊናችሁን ኃይል እየተጠቀማችሁ መምጣት ትችላላችሁ። የዛኔ ከድብቁ ህሊናችሁ ጋር መስራት ትችላላችሁ ይላል። አንዴ ከድብቁ ህሊናችሁ ጋር ወይንም ከሰብኮንሽስ ማይንዳችሁ ጋር አንድ ገጽ ላይ ከሆናችሁ በኋላ እነዛ የምትፈልጓቸው ነገሮች ወደ ህይወት እንዲመጡ ወይንም እዚች ምድር ላይ እንዲታዩአችሁ እውነታ እንዲሆንላችሁ መንገዶች መመቻቸት ይጀምራሉ። ለዚህ ነው ጸሐፊው 3 ንጹህ መንገዶችን ያስቀመጠልን። እነዚህ መንገዶች በግልጽ መረዳትን በተጨማሪም ዲስፕሊንንና እምነትን የሚጠይቁ ነገሮች ናቸው። የመጀመሪያው ህግ ብሎ ያስቀመጠው ነገር እናንተ የምትፈልጉትን ማንኛውም አይነት ፍላጎት በወረቀታችሁ ላይ ልታሰፍሩ ይገባል። እነዚህም ፍላጎቶች በጣም ግልጽ ሊሆኑላችሁ ይገባል። በተጨማሪም ደግሞ ስፔሲፊክ መሆን አለበት ይላል። ማለትም ደግሞ እያንዳንዱ ያስፈልጋል ብላችሁ የምታስቡትን ነገር በዝርዝር ልታስቀምጡት ይገባል ማለት ነው። እፈልገዋለሁ፣ እመኘዋለሁ ብላችሁ ያሰባችሁትን ነገር እንዳለ ዝም ብሎ ጀነራል በሆነ ሰፋ ባለ ነገር እንድትጽፉት አይደለም። በቃ ስፔሲፊክ አርጉት ነው የሚለው ጸሐፊው። ይህንን ነገር በመጽሐፍ ውስጥ በጣም ብዙ ጊዜ እየደጋገመ ይናገራል። ለምንድን ነው የሚጠቅመው ካላችሁ ፍላጎቶቻችሁ ከአይምሯችሁ ጋር በአንድ መስመር ላይ እንዲሆኑ ያደርጋል። አላይን እንዲያደርጉ ማለት ነው። ሁለተኛ ብሎ ያስቀመጠው ነገር ይህንን የጻፋችሁትን ጽሑፍ በየቀኑ ደጋግማችሁ ልታነቡት ይገባል። ድብቁ ህሊናችሁ ወይንም ደግሞ ሰብኮንሽስ ማይንዳችሁ እንደ አዲስ ፕሮግራም እየተደረገ እንዲሄድ ወይንም ደግሞ አዲስ ብላችሁ ያሰባችሁትን አመለካከት እንድጭኑበት ድግግሞሽ በጣም ትልቁን ቦታ ይወስዳል። ጸሐፊው ስፔሲፊክሊ የጻፋችሁትን ነገር በቀን 3 ጊዜ ቢያንስ ልታነቡት ይገባል ይላል። በቀን 3 ጊዜ ካለ መቼ እንደሆነ መቼስ ታውቁታላችሁ። ጠዋት፣ ቀንና ማታ። ይሄ ወጥነት ያለው አካሄድ የእናንተን ሐሳቦች ፍላጎቶቻችሁንና አይምሯችሁ የሚሰራበትን መንገድ ወይንም የሚሄድበትን መንገድ አንድ መስመር ላይ የሚያደርግላችሁ ተግባር ይሆናል። አሁን ታዲያ በአይምሯችሁ አሰራር መንገድ ላይ አንድ ያደርግላችኋል ማለት ምን ማለት ነው? ሐሳቦቻችሁ እናንተ የምትፈልጉት ነገር ላይ በቀን 3 ጊዜ እያተኮረ ከሆነ ከተወሰነ ጊዜ በኋላ ያለ እናንተ ኮንሽስ ወይንም ንቁ የሆነ ተግባር አይምሯችሁ አውቶማቲክሊ እነዛን ነገሮች ማሰብ ይጀምራል። የሚሰሟችሁም ስሜቶች እነዛን ሐሳቦች የሚደግፉ ስሜቶች ይሆናሉ። ታዲያ አሁን በዚህ ሰዓት ላይ ተግባር የሚባለው ነገር ይመጣል አይደል? እናንተ እዚህች ዓለም ላይ ያንን ነገር ለማምጣት መስራት ይኖርባቸዋል። ታዲያ ስራው እንዴት ነው የሚመጣው? ምንስ ነው የምሰራው የሚለውን ነገር thoughts and emotions ማለትም ሐሳቦቻችሁና ስሜቶቻችሁ ምን መስራት እንዳለባችሁ እየነገሯችሁ ይመጣሉ። የሆነ ሰው ከመሬት ተነስቶ ይህንን ነገር መስራት እፈልጋለሁ ብሏችሁ አያውቅም። የእናንተ ስራ የሚሆነው የምትፈልጉት ነገር ላይ ብቻ ማተኮር ነው። እነዛ ነገሮች ላይ አይምሯችሁ ፎከስድ ከሆነ ትኩረታችሁ ንቅንቅ የማይል ከሆነ አይምሯችሁ ወይንም ሰብኮንሽስ ማይንዳችሁ ለእናንተ ደግሞ ይሄንን መንገድ ውሰዱ፣ ይሄ መንገድ እናንተን ዲዛይርድ የተባለው ዴስቲኔሽን ጋር ወይንም የምትፈልጉት መዳረሻ ጋር ያደርሳችኋል ብሎ ሀሳብን ያቀርባል። በምን መንገድ ካላችሁ ቀላሉን መንገድ እንኳን ብንወስድ ኢንቱዊሽን ወይንም የውስጥ ድምፅ አለ። ሶስተኛ ብሎ ያስቀመጠው መንገድ ኪፕ ዮር ዲዛይርስ ፕራይቬት ይሰኛል። ፍላጎቶቻችሁን፣ ዓላማችሁን፣ ሁሉንም ነገር በድብቅ ወይንም በሚስጥር ያዙት ማለት ነው። አሁን ታዲያ እዚህ ጋር የእናንተን ዓላማ ለሰው መናገር ወይንም ከሰው ጋር ዲስከስ ማድረግ ምን ሊያስከትል ይችላል ብላችሁ ትጠይቃላችሁ። ጸሐፊው እንደሚናገረው ከሆነ ዓላማችሁን ለሰዎች ማጋራት እምነታችሁን እያደከመባችሁ የሚመጣ ተግባር ሲሆን በተጨማሪም ደግሞ ከውጪ ጥርጣሬ እንዲመጣ በር መክፈት ነው ይላል። ታዲያ ግቦቻችሁን ወይንም ዓላማዎቻችሁን ማድረግ የምትፈልጉትን ነገር እንዳለ ለራሳችሁ በማስቀረት ከሰዎች አስተያየት ትድናላችሁ። በተጨማሪም ደግሞ እናንተን የሚያዘናጓችሁ ምንም አይነት ነገሮች አይፈጠሩም። ሰብኮንሽስ ማይንዳችሁ ነው ስራውን የሚሰራው ብያችኋለሁ። ስለዚህ ድብቁ ህሊናችሁ ስራውን ሲሰራ ምንም አይነት ኢንተርፌረንስ ወይንም ደግሞ ጣልቃ ገብነት የለም። አሁን ታዲያ እነዚህ 3 ግልጽ የተባሉ መንገዶች መጀመሪያ ግባችሁን መጻፍ ነው። ሁለተኛው ሬፒቴሽን ወይንም ደግሞ ድግግሞሽ ነው። ሶስተኛው ደግሞ ሲክሬሲ ወይንም ሚስጥራዊ መሆን ሰብኮንሽስ ማይንዳችሁን እንደ አዲስ ፕሮግራም የሚያደርግ ነገር ይሆናል። ይህ የእናንተ የአይምሮ አመለካከት ወይንም ሜንታል ኮንዲሽኒንግ አይምሯችሁ ምን ጊዜም ቢሆን እናንተ የምትፈልጉት ነገር ላይ ትኩረት እንዲያደርግ የሚያረጋግጥላችሁ መንገድ ነው። የምትፈልጉትን ነገር እንዳታገኙ የሚያደርጓችሁን መሰናክሎች ወይንም ደግሞ ጥርጣሬዎችን ልብ ከማለት ይልቅ አይምሯችሁ ሁሌም ቢሆን የምትፈልጉት ዲዛይርድ የተባለው ዴስቲኔሽን ላይ ትኩረታችሁን እንድታስቀምጡ ይረዳችኋል።
ይሄ መንገድ ደግሞ በምን ላይ ነው የተመሰረተው ካላችሁ ሎው ኦፍ አትራክሽን በሉት፣ ሰብኮንሺየስ ፕሮግራሚንግም በሉት። ታዲያ ይሄንን ነገር ስላችሁ ስሙን ሰምታችሁ በጣም ኮምፕሊኬትድ የሆነ ወይንም ደግሞ ውስብስብ የሆነ ስራ ይጠብቀኛል ብላችሁ እንድታስቡ አልፈልግም። ጸሐፊው ነገሮችን በጣም ግልጽና ቀጥታ ያደረገውም ለዚህ ነው። ከእናንተ የሚጠበቀው ዲስፕሊን ወይንም ደግሞ የግል ስነ ስርዓት፣ በተጨማሪም እምነትና ፐርሲስተንስ ወይንም ደግሞ ጽናት ነው። ስለዚህ አሁን እሱ የጻፋቸውን ወይንም የገለጻቸውን ሶስቱን በጣም አስፈላጊ ያላቸውን ነገሮች በስፋት እንመለከታቸዋለን። የመጀመሪያው የምትፈልጉትን ነገር በግልጽ ጻፉ ነው አይደለ? እዛ ላይ ግን ቢ ስፔሲፊክ የሚል ቃል አለ። የምትፈልጉትን ነገር በደንብ አድርጋችሁ አበጥራችሁ ልታውቁ ይገባል። እያንዳንዱ ዲቴይል ወይንም ዝርዝር ያስፈልጋል ማለት ነው። ግልጽ ያልሆነ ግብ እየጻፋችሁ የምትቀጥሉ ከሆነ ግልጽ ያልሆነ ውጤትን በህይወታችሁ እየተመለከታችሁ ትመጣላችሁ። ያንን ደግሞ አትፈልጉ። ፍላጎቶቻችሁን ስትጽፉ ግን ግልጽ አድርጋችሁ የምትጽፉ ከሆነ ለማኒፌስቴሽን ትክክለኛው መንገድ ላይ ትቀመጣላችሁ። ሁለተኛው ልብ ማለት ያለብን ነገር ሜንታል ፎከስ ክሪኤትስ ሪያሊቲ ብሎ የጻፈውን ነገር ነው። አይምሮአችን ያተኮረበት ነገር እንዳለ ትክክለኛ ህይወት ብለን የምናስበው ነገር መሆኑ አይቀርም። ማለትም ደግሞ እውነታችን ይሆናል። የሰው ልጅ በልቡ እንዳሰበ እንዲሁ ይሆናልና የሚል ቃል አለ አይደለ? በቃ ያንን ቃል ነው በሌላ አባባል የጻፈው። አይምሮአችሁን የምትፈልጉት ነገር ላይ ብቻ እንዲያተኮር ማድረጋችሁ ሰብኮንሺየስ ማይንዳችሁ እነዛ ነገሮች ወደ ህይወት እንዲመጡ ወይንም በህይወታችሁ እንዲከሰቱላችሁ ያስፈልጋሉ ያላቸውን ጥሬ ዕቃዎች በህይወታችሁ ውስጥ እየተመለከታችሁ እንድትሄዱ ወይንም በዛ መንገድ ላይ እንድታልፉ ያደርጋችኋል። ስለዚህ ችግሮች ካጋጠሟችሁ ለችግሮቻችሁ መፍትሄ የምታገኙበትን መንገድ ሰብኮንሺየስ ማይንዳችሁ ልብ እንድትሉና እንድታስተውሉ ያደርጋችኋል። ወይንም ደግሞ የምትፈልጉት ነገር የሆነ ቦታ ጋር መገኘት ወይንም የሆነ ነገርን ማሳካት ከሆነ ያ ነገር እውን እንዲሆንላችሁ እነዛን እድሎች ወይንም የእድል በሮች እየከፈተላችሁ በዛ መንገድ ላይ እንድትቀጥሉ ያደርጋችኋል። በሶስተኛ የምንነጋገረው ነገር The Role of Faith and Expectation ይሰኛል። በዚህ ሁሉ ሂደት ውስጥ የእምነት ሚና የቱ ጋር ነው? ወይንም አንድን ነገር የመጠበቅ ኤክስፔክት የማድረግ ሚና የቱ ጋር ነው? ጥርጣሬ ብለን የምናስበው ነገር አንድን ነገር ወደኛ እንዳይመጣ የሚገፋብን ነገር ነው። ፌት ወይንም ደግሞ እምነት ደግሞ ያ ነገር ወደኛ እንዲመጣ የሚስብ ነው። ጸሐፊው እንደሚያስረዳው ከሆነ ያለምንም ማቅማማት ያለምንም ማመንታት የምትፈልጉት ነገር ላይ እምነት ቢኖራችሁ ያ ነገር ወደ እናንተ የማይመጣበት ምንም አይነት ነገር የለም። በዚሁ በእምነት መንገድ ላይ ሳላችሁም ሳይለንስን ወይንም ዝምታን ደግሞ ልመዱ ይለናል። አንዳንዴ በምናስባቸው ነገሮች ውስጥ በጣም ተይዘን ስንቀመጥ ለሰዎች ማጋራት እንፈልጋለን። ሶሻል አኒማልን ማለትም ደግሞ ማህበራዊ ህይወት እንዲኖረን እንፈልጋለን። ታዲያ ብዙ ጊዜ ስለ ዓላማችሁና ማድረግ ስለምትፈልጉት ነገር ባወራችሁ ቁጥር ደግሞ ትኩረታችሁን በዛው ልክ እየተበተነ ይመጣል። ሰዎችም እናንተ ምን ልታደርጉ እንዳሰባችሁ ካወቁ በኋላ ብዙ የሚነግሯችሁ የሚመክሯችሁ ነገር ስላለ እናንተ መጀመሪያ ባሰባችሁበት መንገድ ላትሄዱ ትችላላችሁ። ስለዚህ ኤክስተርናል ኢንፍሉዌንስንም ወይንም ደግሞ ውጫዊ ተጽዕኖንም ለመቀነስ ይህንን መንገድ ብትከተሉ ይላል። ሌላኛው አይምሯችሁን እያጠነከረላችሁ የሚሄድ ነገር ሬፒቲሽን ወይንም ደግሞ ድግግሞሽ ነው። ከዚህ በፊት ስለ ሬፒቲሽን ወይንም ስለ ድግግሞሽ ብዙ ቪዲዮዎችን ሰርቼላችኋለሁ። አይምሯችሁን ምን ላይ እንዲያተኩር እንደምትፈልጉ ታውቃላችሁ። መዳረሻችሁን በደንብ አድርጋችሁ ለይታችኋልና ስፔሲፊክሊ ሁሉንም ነገር ጽፋችኋል ብለን ካሰብን አይምሯችሁን ፕሮግራም የምታደርጉበት የራሳችሁን መንገድ አገኛችሁ ማለት ነው። ምክንያቱም የምትፈልጉት ነገር አለ፣ በየጊዜው እየደጋገማችሁ እያሰባችሁት ነው። ይህም ማለት ጠዋት ጠዋት ተነስታችሁ ለራሳችሁ እነዛን ነገሮች ትነግሩታላችሁ እንዳገኛችሁ አድርጋችሁ ማለት ነው። ስለዚህ እናንተ የኔ ህይወት መሆን አለበት ብላችሁ ያሰባችሁት ነገር ሰብኮንሺየስ ማይንዳችሁ ውስጥ እየተዘራ ይሄዳል። ስለዚህ አሁን ይህንን በተግባር እንዴት ነው ማድረግ የምችለው ብላችሁ ትጠይቁ ይሆናል። ወረቀት ወይንም ትንሽዬ ካርድ አምጥታችሁ የምትፈልጉትን ነገር ስፔሲፊክሊ ጻፉት በዝርዝር። ገንዘብም ከሆነ ከነ ሳንቲሟ ብዙ ብር ማግኘት እፈልጋለሁ ወይንም ብዙ ብር አገኛለሁ የሚል ግብ ትክክለኛ ግብ አይደለም። ምክንያቱም ጀነራል ወይንም ቬግ ነው። ስለዚህ በወር የምትፈልጉት ገንዘብ $5000 ከሆነ በወር $5000 እያገኘው ነው ብላችሁ ትጽፋላችሁ። መቼስ ይህንን ቪዲዮ እየተመለከታችሁ ከሆነ ሁላችሁም ስልክ አላችሁ። ስልካችሁ ላይ አላርም ታዘጋጃላችሁ፣ በቀን 3 የሚጮህ ጠዋት፣ ቀንና ማታ። ይሄ አላርም በጮኸ ቁጥር ግባችሁን እያነሳችሁ ለራሳችሁ መንገር ይኖርባችኋል። አፌርም ታደርጉታላችሁ ማለት ነው። የጻፋችሁትን ነገር ስታነቡት ግን ልክ እንደ ስድ ንባብ አይደለም። ያንን ነገር የምርም እንዳገኛችሁ ሰው አይምሯችሁ ውስጥ ቪዥዋላይዝ ታደርጋላችሁ። በምናባችሁ ውስጥ ወይንም አይምሯችሁ ውስጥ ያንን ነገር የምርም ስታገኙ ያለውንም ስሜት እየያዛችሁ ታልፋላችሁ ማለት ነው። በዚህ ሁሉ መንገድ ውስጥ ስታልፉ ደግሞ ሰው ናችሁና ልትሳሳቱ ትችላላችሁ። የሆነ ጊዜ ላይ እስቲ አውራቸው፣ ይሄንን እቅድ ንገራቸው የሚል ስሜት ይመጣል።
ይመጣል። ያንን ስሜት እንደምንም ብላችሁ ልትቆጣጠሩት ይገባል። በቃ ይሄ ሰልፍ ኮንትሮል ማስተሪ ብላችሁ አስቡት። ራስን የመግዛት ጥበብ። ሰብኮንሽስ ማይንዳችሁ በራሱ መንገድ ነገሮች እንዲፈጽምላችሁ እምነታችሁን ልትተውለት ይገባል። እናንተ ያንን መንገድ አታውቁትም። ያ ማለትም ደግሞ የእናንተ ኮንሽስ ወይም ሪዝኒንግ ማይንድ ንቃተ ህሊናችሁ ይህንን መንገድ አያውቅም። የእናንተ ድብቁ ህሊናችሁ ግን መንገዱን ያውቃል። ሳይንቲፊክሊ ሰብኮንሽስ ወይም ሱፐር ኮንሽስ ማይንድ ይባላል። ነገር ግን ስፒሪቹዋሊ ከተመለከታችሁት ይህንን ሱፐር ኮንሽስ ማይንድ ፈጣሪ ይሉታል። ስለዚህ እናንተ በዚህ መጽሐፍ ውስጥ የተጠቀሱትን እያንዳንዱን ነገር ልተገብሩ ይገባል። ምክንያቱም ጸሐፊው የቢዝነስ ሰው ነው ብያቸዋለሁ። ይህንንም መጽሐፍ ሲጽፍ ስፔሲፊክሊ ለፋይናንሻል ህይወታችን ነው። በገንዘብ ህይወታችን ደስተኛ እንድንሆን ወይንም የምንፈልገውን እንድናገኝ አስቦ የጻፈው ነገር ስለሆነ መኒ ፎከስድ በሉት። ገንዘብ ላይ ወይንም በገንዘብ ህይወታችን ላይ ያተኮረ መጽሐፍ ነው። በእርግጥ በምንም አይነት የህይወታችሁ ክፍል ላይ መጠቀም ትችላላችሁ። ነገር ግን ስፔሻሊ የገንዘብ ህይወታችሁን ማስተካከል የምትፈልጉ ከሆነ እዚህ መጽሐፍ ላይ የተጻፉትን አሁን እኔ ያብራራኋቸውን ነገሮች አንድም ቀን ሳትስቱ ኮንሲስተንትሊ ልታደርጉት ይገባል። የዛኔ የዘራችሁትን እያጨዳችሁ ትመጣላችሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።